ፈስ ያለበት እኔን ነው ይላል። ፈስ ያለበት ዝላ አይችልም ነበር የሚባለው። ሀይሚትዬ ደግሞ ፈስ ያለበት እኔ ነኝ ይላል። ሀይሚትዬ የአንቺ አካውንት ላይ ነው ይሄ የተለቀቀው። ሁለተኛውን ልትዘሉል አንብበው። ለአፋችሁ መጸዳጃ ቤት አዘጋጁለት፣ እኔ ላይ አትጸዳዱ። ያው እንትን መቀመጫ ብላለች። ያው ቄጥ ማለት ነው። ሲላ አፍ ሁሉ መቀመጫ አፍ ሁሉ ብላለች። በሚደብር ያው የተሰማትን ነገር በጣም ተናዳ ነው። ኢትስ ጉድ ሀይሚትዬ፣ ብዙ ነገር ማለትም ትችያለሽም። ብዙ ነገር ቲክቶክ ላይ የሚደረገው ነገር በጣም የሚያስደነግጠውም ግራም ነው የሚያጋባው ማለት ነው። እንደዚሁም ደግሞ መሲ ፕሬጀንት ስቶን ላይክ በጣም የዋህ ናት፣ መልካም ልጅ ናት፣ በጣም ቅን ልጅ ናት። ግን አንዳንዴ የምታየው ነገርን ስታንጸባርቅ የቡታጀራ ዩቲዩበሮችን እየነካች ነው። ማንም ወዶ ነው የሚሰጠው፣ ማንም የፈለገው የሚያደርገው ወዶ ነው። እና አንዳንዴ ሀይሚትዬ ጥቅሷ በጣም ነው የሚያመው። ሆኖም ግን እኛ እየኮረኮመንልሽ ነው እኮ ሀይሚዬ፣ መልስ ባትመልሽ ኢትዝ ግሬት። ይሄ አሁን ሀይሚነቷን አይገልጽም እንድታውቁ። እሷ የጻፈችውን እኔ መቀመጫ ብዬ ነው የቀየርኩት። እና ባይዘዌ በአፍሻ ትጸዳጂ የመጨረሻ ስቴፕ ስናደድ ካልሆነ በስተቀር ዩቲዩብ ላይ ራሱ ማልጠብቃት እህቴ ካለች እደነግጣለሁ። እና ይሄ ማለት ያኔ ኃይለኛ ነው። በቃ ተስፋ ስትቆርጥ፣ በቃ በጣም ስትናደድ፣ ኦቨር ስንናደድ ደግሞ ምንድን ነው በተቻለ መጠን ቪዲዮ ያለ መስራት፣ እንደዚሁም ራሳችንን ማረጋጋት፣ ጥቅስም ያለ መልቀቅ ባይ ነኝ እህቶቼ። በዚህ አጋጣሚ ማለት ነው የሚመስለኝን ነው የምናገረው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ አስደንጋጭ ነው የዛሬው። አስደንጋጭ ብዬ መጻፍ አለብኝ። የሀይሚዬ እንግዲህ አስደንጋጭ የእሱ አካውንት ነው መሰለኝ፣ ተመላልሼ ነው ያየሁት። ለምን ይዋሻል ወላሂ። እና የጻፈችው በጣም ነው የሚያስደነግጠው ማለት ነው። እንግዲህ በዚህ መልኩ ነው የመረራት። እኔ ድጋሚ መናገሩንም አልፈልግም። መግቢያው ላይ ተናግሬያለሁ፣ ታምሌ ላይ ለጥፍላችኋለሁ። መሆንም የለበትም። ሀይሚቲ አንደኛ ራስሽን ማረጋጋት፣ ሁለተኛ የሚዲያ ሰው ነሽ፣ ሶስተኛ ከብሩክን ይቅርታ ከአብርሽ እንደ ሩታና እንደ አብርሽ ከጀመሩ ጀምሮ የተሰደበ የለም። በቃ ማንም ሰው የለም። ይቅርታ አድርጉልኝና እና አንዳንዴ ሀይሚትዬ ማለት ነው የምንወድሽ የምናከብርሽ ዩአር ስማርት አይ ኖ። እንደዚህ አይነት አንዳንድ የሚያወሩት ነገር እኛ ይገባናል። እኛም መተን እዚህ ቻናል ላይ አናስተላልፍም ስለ አንቺ ጉዳይ ማለት ነው። እዛ የሚያቦኩት ለምን አይመጥኑሽም? እንኳን አንቺን እኛን አይመጥኑንም። እዚህ ቻናል ላይ አናስተላልፍም ስለነሱ። ግን ምንድነው ይመስለንን እየኮረኮምናቸው ነው። ከዛን ወዲያ ግን አንቺ ማለት ሀይሚትዬ ማለት አንደኛ ፌመስ ነሽ፣ ጥቃቅን ዩቲዩበርስ አይደለሽም፣ ፌመስ ነሽ። ስለዚህ ነገሮችን ያኔ በቃ እንደዚህ አይነት ነገር ይሉኛል ብለሽ ውስጥሽን ማሳመን ነው ያለብሽ። ለምን አንቺ ግን ያ ሰው አይደለሽም። ገባሽ? እና በጣም ይቅርታ ውዶቼ፣ እዚህ ጋር ለምታዳመጡኝ እህቶቼ በጣም ይቅርታ። ሀይሚዬ ማለት በጣም ስማርት ናት፣ ጀንትል ናት። ግን እንደዚህ አይነት ጥቅሶች መጻፍ የለባትም። ለምን ከእሷ የሚወጣ አይደለም። እሷነቷን አይገልጽም፣ ስትናደድ ነው እንጂ። እና አንዳንዴ እርስ በርሳችን መተራረም የሚባለው ነገር አለ። ከዚህ በፊት እኔ የተሳደብኩ ስድቦች ነበሩ፣ ትዝ ካላችሁ። ዘር አንቺም ስድብ ጀምር ስትሉኝ ነበር፣ መልሳችሁኛል። ለምን አንዳንዴ እኔ አሁን ሀይሚዬ ይህን ስለጻፈች ኖ ሃፒነስ ነው። ለምን የማይመጥናትን ጽሑፍ መጻፍ የለባትም። እነዛ መተው ነው። እነዛ ማለት የጫማ ሶሏ ናት። እኛ እየመለስን ነው፣ እኛ ጥቃቅን ዩቲዩበሮች። እሷ ደግሞ ፌመስ ናት። እንደ ፌመስነት መሆን ነው ያለባት እንጂ እንደዚህ አይነት ጥቅስ ማሰራጨት የለባትም። ሩታን ኤቭሪዴ ነው ምሳሌ እኔ በጣም ማነሳት ሩታን ማለት ነው። እንደ ሩታ የተሳደበች ሊቭ ገብተው እኮ የሜዳ አህያ እያሉ እስከ ዛሬ ማለት ነው እህቶቻችን የመዳም ቅመሞች ማለት ነው። ገባችሁ? በጣም ተናግሯታል። ሩታ መልሳት መልስ መተው ነው ያለብሽ ሀይሚትዬ። አይኖ የሚያደርጉት ነገር በጣም ነው የሚያናደው። ገስት ከፍተው አልፎ ተርፎ ደግሞ መሲ ብሪጅስቶን እኔ በጣም ነው ማከብራት ባይዘወይ። ለምን ብዙ ምስኪኖችን ትረዳለች። በጣም የዋህናት፣ በጣም ግልጽ ናት፣ አስመሳይ አይደለችም። በጣም ትመቸኛለች ከዚህ በፊት ማለት ነው። አሁን ግን በየቲክቶክ የሚዘዋወረው የመዳም ቅሞች ለቡታጀራ ዩቲዩበሮች ወርቅ አንበሳ ላይክ ማርያምን እያለች ይሄ ሪሊውን ነው። ግን እዚህ ጋር ፈልገው ነው የሚያደርጉት፣ ፈልገው ነው። ማንም አልጠይቃቸውም። አሁን ለምሳሌ ሀይሚቴን፣ ብሩክን፣ ዩቲዩበሮችን፣ የቡታጀራ ዩቲዩበሮች፣ አብርሽን፣ ሩታን
ሩታ ትናንት ወርቅ ስለተሰጣትም ሊሆን ይችላል። ሩታን ኤቭሪበዲ እኛን ጭምር ላይክ እና ቪው ማድረግ ማለት ብር እንደከፈሉን ነው፣ ማንኛውም ሰው ማለት ነው። ስለዚህ አንድ ሰው ወዶ ወርቅ የሚገዛ ከሆነ ለቡታጅራ ዩቲዩበርስ ወዶ መኪና የሚገዛ ከሆነ ያቺ ሰው በቃ ምንም እነዛ አይደለም። ያችንን መሳደብ አችሉም። ለምን ህፃን አይደለችም? የመዳም ቅመም ናት። ሽንት ቤት አጥባ ነው የራሷን የቤተሰቦቿን ቤት መቀየር ኢትዮጵያ ስትሄድ የምትኖርበትን እንትን ማለት ነው ያለባት። እና ቡታጅራ ዩቲዩበር ላይ ደግሞ ተነስተዋል። ስራ ፈት ምን አገባቸው? አርፎ ወርቅ ሞባይላቸው ምናምን አይነግዱም። ዶቼ ማሮቼ ፍቅሮቼ ሀይሚትዬ እኮ ከፋት። እኔ ራሴ ልቤ ስልብ ብሏል ውዶች። ለምንድን ነው ብትሉኝ ቪው የለም፣ ቻናሉ ደክመዋል። በቃ እንደዚህ ቻናል ሲደክም ደግሞ እነሱ የሚተዳደሩት በዩቲዩብ ነው። ገባችሁ? በቃ በጣም ነው የሚያናደው። ገባችሁ? እና እኔ የሚገርመኝ መከፋፈላቸው ውስጥ ተከፋፍለዋል። ቲክቶክ ላይ ባይዘው ስማቸውም ተቀይሯል። ፎቶንም አንስተውታል ወረተኞች። አንዳንዶቹ ነው አንዳንዱ ደግሞ ምርጦች አሉና አይኖ ሀይሚዬ እና ስትሮንጎሽ እንደዚህ አይነት ነገር አትልቀቂ። እኛም እኔ በጣም ነው ብሮክ ነው የሆንኩት። ይሄ ከአንቺ ስጠብቀው እንደዚህ አይነት አፋችሁ መጸዳጃ ቤት አዘጋጁለት። እኔ ላይ አትጸዳድ ነው። እች ደግሞ መቀመጫ አፍ ሁሉ ቂጥ የሆነ ሰዓት ላይ ሀብ እንደዚህ ጽፎ ሲያስደነግጠኝ እንደ ምንድን ነው ሀይሚትዬ? አይኖ ብሮክ ነው ያደረጉሽ፣ ልብሽን የሰበሩት ሜንሽን ያደርጋሉ ወደ እናንተ። የቡታጅራ ዩቲዩበሮች ደግሞ ስራቸው ዩቲዩብ ብቻ ነው፣ እንደኛ አይደሉም። ሀማማ ጠብ ላይ ግን አሁን የኔን ኮሜንት ማየው በቃ ከዛ ነው ወዲያ እኔ ቢዚ ነኝ እንዴ የራሴን ቢዚ። እንደውም ዛሬ ማሻላ ሽሩበት ስራ ነበር ፀጉሬ ማለት ነው ከምር። እና እንዴ አንዳንዱ ደግሞ ፋዲ አለ፣ እንደዚሁም ደግሞ እነ ሀይሚዬ ሞርዛን እና ሀይሚዬ ምንድነው የሚሉት? ዩቲዩባቸውን ከጫኑ ቁጭ ብላ ኮሜንት ያነባሉ። ለምንድነው እንደዚህ አይነት ነገር የምታነቢው? አንቺ የሚሰድቡሽን ለምንድነው የምታነቢው? እሱንም ያናደው እንግዲህ እኔ ግራ ገባኝ ወላሂ ውዶቼ። እና በጣም የሚያሳዝን ነው። አለ ስራችሁን ይስጣችሁ እናንተ ዘልዛሎች ማለት ነው። ሀይሚ የምትናገሩት እኔም ልጠርጋቸው እንዴ? እኔ መጥረቅ ሳይሆን አሁን የምናገረው ሀይሚዬ ይገባናል። ያንቺ ህመም የኛ ህመም ነው፣ የኛ የሴቶች ነው። ገባሽ? ግን እኛ ጥቃቅን ዩቲዩበሮች ስራችን ምንድን ነው? እነዚህ ማጽዳት ነው። በቃ እንናገራቸዋለን። በቃ አንቺ ግን ዝም በይ በቃ። መልሳት መልሽ ፕሊስ። አንዳንዴ ደግሞ እህቶቼ መልስ ትመልስ ምናምን እንዳትሉኝ፣ እሱ የእናንተ ነው። አንዳንዴ ውዶቼ አስተያየት ስንሰጥ እኔ አሁን ቅድም አስተያየት ሰጥቻለሁ። ገባችሁ? አስተያየት የሰጠሁት ምንድን ነው? በልብሱ ማለት ነው። ሀይሚትዬ ታምራለች በጣም ነው። በዚህ አጋጣሚ በጣም ሁሉ ነገር ያምርባታል። ግን ያው ትምህርት ሰጥ አይሆንም። የግድ የተወጣጠረ ይሁኑ ይላል። ለምን የተወጣጠረ ይሆናል? ማች ይሆን እንደዚህ እንደ ዩኒፎርም እንደለበስ ነው ማች ማለት ነው ከሽኤን። በቃ ያኔ ይሄ ነገር እንደ ሁላችንም የተለያየ ነው ሀሳባችን። አንዷ ደግሞ በፍጹም አትወድም፣ ዲሽዳሻ ነው የሚያምርባት። እሱም አለ ኳሊቲ ማለት ነው። ኳሊቲ ምች ይሄ 10 ሪያል የሚሸጠው ሲሆን ሪያድ ውስጥ ኳሊቲ 35 ሪያል 35 ሪያል ሽኤን እና እንደዛ ማለት ነው። አስተያየት ነው። ገባችሁ? አንዳንድ ሰው ደግሞ ምን ይለኛል? ዘርዬ መልስ ትመልስ። እኔ አሁን መልስ እንድትመልስ አልፈልግም። ቢኮዝ ሺዝ ፌመስ ናት። መተውና መርሳት ነው ያለባት። እንደዚህ አይነት ቃላት ከፌመስ እንዲወጣ አልፈልግም። ገባችሁ? የሁላችንም ሀሳብ የተለያየ ነው። እዚህ ጋር እንድታስቡ ማለት ነው። በጣም ነው ማከብራችሁ። ለምታዳምጡን ቢግ ሪስፔክት ነው ያለን። ግን የሁላችንም ፍላጎት የሁላችንም ሀሳብ እንደ መልካችን እንደ ስማችን ቼንጅ መለየት ነው ያለበት። እኔ ምለውን አንዷ የተለየ ስትል አይ አም ቬሪ ሃፒ። አንድ አይነት ሴንሲብል። ገባችሁ? ሲቀጥል ደግሞ እኔ አሁን ሀይሚዬ መልስ መስጠት የለባትም። ብትናድድም ራሷን ኮንትሮል ማድረግና ስማርት መሆን ያለባት። ስማርትና ኮንትሮል መሆን አለበት። ከኢትዮጵያ ሲደወል ቀዩን አዘጋባቸው እና በጣም ነው የተናደድኩት። ወላሂ ነው የምላችሁ። አላይ ስራቸውን ተመልሰን እንመጣለን። ሀይሚዬ እንጠርግልሻለን። አንቺ መልሳት መልሽ።